አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ዛሬ ይዤላችሁ የመጣሁ እንግዲህ ወንድማችን ሉል የገዛ አክስቱ እንግዲህ ከናሁም ጋር ሆኖ የተለያዩ መረጃዎች ለመስፍን ሲያቀብሉ እንደከረሙ ራሳቸው እንግዲህ በአንደበታቸው ተናግረዋል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችን ሰላም ያደርግልን እላለሁ እና በጣም የሚያሳዝን እንዶ ምን አይነት ዘመን ነው የደረስነው? ምን አይነት ሰው ነው የሚታመን? አስቡ ማለት ነው። የሉል እንግዲህ አክስት ከናሁም ጋር እንግዲህ አብራ ተመሳጥራ ለመስፍኔ መረጃ ስታቀብል እንደነበረ ራሷ ተናግራለች። ብር ነው ያታለለኝ፣ ዳጎስ ያለ ብር ተከፍሎኝ ነው፣ ብሩ ሳየው ነው የተታለልኩት፣ እኔ እንደዚህ ችግር ያመጣል ብዬ አስቤ አይደለም እዚህ ውስጥ የገባሁ በማለት እንግዲህ ተናግራለች። እኔ የልጆች እናት ነኝ፣ ያው እኔ የሚከፈለኝን ታውቃለህ፣ በቂ አይደለም፣ ግን የእሱ ብር በጣም እንግዲህ ዳጎስ ያለ ነው። በዛ የመጣ ያው እኔ እንግዲህ ተሸወትኩኝ፣ አሳልፍ የሰጠሁክ በማለት ተናግራለች ማለት ነው። እንደው በጣም ይገርማል። የፈለገ ነገር ቢሆን የፈለገ ነገር ቢሆን እስቲ አስቡ ማለት ነው። የገዛ አክስቷ ናት እንግዲህ አክስቱ ናት፣ የወንድሟ ልጅ ናት። የእሷ የወንድሟ ልጅ ነው፣ ለእሱ ደግሞ አክስት ናት ማለት ነው። ለሉል አክስት ናት። አስቡ እንግዲህ የገዛ አክስት እንዴት እንደዚህ ያደርጋል? የወንድም ልጅ ነሽ አንቺ። እንዴት የፈለገ ነገር ቢሆን ምንስ የፈለገ ደጎስ ያለ ብርስ ቢሆን ሰው በብር ይቀይራል እንዴ? ስጋነታችሁ ፈልጌ ነው እናንተ እያራቃችሁኝ ነበረ፣ ስታርቁኝ ነው እኔም ደግሞ በማለት የምትናገሪው። የፈለገ ነገር ቢሆን እንዴት ሉልን የመሰለ ወንድም ለስንት ወንድምና እህት ባሉ በስቃይና መከራ እንዳየሹ በዛ ጭንቀት እያወጣ እንዴት አንቺ አሳልፈሽ ለሌላ ሰው ትሰጫለሽ? ናሁም እንግዲህ የፈለገ መረጃ ለአንቺ አምጥቶ ቢሰጥሽ እንዴት አንቺ ለሌላ ሰው አሳልፈሽ ትሰጫለሽ? ለዛውም ለመስፍን ማለት ነው። እና እንግዲህ አስቡ ማለት ነው። ሉል ወንድማችን እስከ ለመግደል ራሱ እንደሚፈልጉት ሁላ እንግዲህ ተናዘዋል። እነዚህ እንግዲህ አብሮት የሚሰሩ ሰራተኞች አስቡ እንግዲህ የራሴ ሰው ነው ብላችሁ ደግሞ የምታቀርቡት ሰው ሁላ በአሁን ዘመን ማይታመንበት ጊዜ ደርሰናል ማለት ነው። እና ቤተሰቦቼ በጣም ነው ያዘንኩ ማለት ነው። እንዴት አክስት እንደዚህ ታረጋለች? አክስት ማለት እኮ እናት ናት፣ ሁሉም ነገር ናት፣ እህት ናት፣ ሁሉም ነገር ናት። እንዴት እንደዚህ ታረጋለች? እና ጥሩ አላረግሽም ማለት ነው። ጥሩ አላረግሽም፣ ይቅርታ አርግልኝ ምናምን ብለሽ ደግሞ ያልሽ ነበረ ማለት ነው። የልቡ ሰርቶ ይቅርታ። ጥሩ አይደለም፣ ጥሩ አግባብ አላረግሽም። አሁን ይሄ ልጅ አንቺ መረጃ እየወሰድሽ እንዳቀበልሽ እስካሁን ቢገሉትስ? የሆነስ ችግር ቢያደርሱበትስ? የሆነስ አደጋ ቢመጣበትስ? የዛ ሰዓት እንግዲህ በይቅርታ ነበር የሚታለፍ ማለት ነው። ከተጎዳ በኋላ የፈሰሰ ውሃ አይታፈስም። መጀመሪያ ታሞ ከመማቀቅ አስቀድሞ መጠንቀቅ ነው እና መጀመሪያ ጥንቃቄ ማድረግ ነው እንጂ ነገሩ ካለፈው በኋላ ይቅርታ ምናምን እያልሽ የተለያየ ሉል ወንድማችን የሚያካሂደው ስራ እንግዲህ እንዲከሽፍ የምታረጊ እየወሰርሽ የተለያዩ መረጃዎች። በእርግጥ የሚያቀብልሽ ናሁም ነው። ያው ናሁም የሚሰራ ከልዑል ጋር ነው። የተለያዩ መረጃዎች ናሁም ያቀብላታል። ከናሁም ደግሞ እሷ ለመስፍኔ ነበር የምታቀብል ለመስፍኔ ማለት ነው። እና አግባብ አላረግሽም፣ ጥሩ አላረግሽም ማለት ነው። እንዴት እንደዚህ ታደርጊያለሽ? ሰው እንዴት የራሱ ሰው አሳልፎ ይሰጣል? የፈለገ ነገር ቢሆን ማለት ነው። የራስሽ ሰው ራሱ ባይሆን ሰው በሰውነቱ ሁሉም የተከበረ ነው። እንኳን የወንድምሽ ልጅ እንኳን የራስሽ ቤተሰብ ዘመድ ቀርቶ ማለት ነው። ሌላም ሰው ቢሆን እንዴት አንቺ ያሳልፍሽ ለሌላ ትሰጫለሽ? እና አግባብ አላረግሽም ማለት ነው። እና በጣም ይገርማል። እንግዲህ እንዳያችሁት ያው በመሀላቸው የወሰደ መረጃ የሚያቀብልም እንግዲህ እሰራለሁ ብሎ እንግዲህ
ከነሱ ጋር እየበላ እየጠጣ አብሮ እየሰራ መረጃው ደግሞ እየወሰዱ እንግዲህ መስፍኔ እንዳይያዝ መስፍኔ እንዳይደረስበት ነገር ሁላ እንግዲህ የሚያከሽፉት ያው አብሮ የሚሰሩም ሰራተኞች እንግዲህ የተለያየ መረጃ እየወሰዱ እንግዲህ እያቀብሎታል ማለት ነው። እና አሁን እንግዲህ ያለው ነገር እንግዲህ አሁን ተናዟል ሁሉም ነገር ያው በስንት መከራ ነው ቤተሰቦች ያመነች ደግሞ በገዛ ራሱ እየተደዋወለችበት ስልክ ሁላ ወጥቶ ማለት ነው። እኔ አይደለሁም የደወልኩ ወይ ሰው ደውሎበት ይሆናል። ስልክ እኮ አይዋሽም። ስልክ ምንም አይዋሽም ማለት ነው። ትክክለኛ መረጃ ነው እንትን የሚያሳይሽ ስልክ ማለት ነው። ስለዚህ በግድ ነው ያመነች። በጣም ነው የሚገርም። እንዲሁ አይን አውጣ ናት። ለነገሩ ናሆም ራሱ ምን አይነት አይን አውጣ ናት ብሏታል ማለት ነው። ከራሱ ጋር አይደል እሱ ነው መረጃ የሚያቀብላት። እየወሰደች ደግሞ ለመስፍኔ ዳጎስ ያለ ብር ስለከፈለኝ ነው እና ብሩን አይቼ ነው የተሳሳትኩት ይቅር በለኝ በማለት እንግዲህ የልቡ ሰርቶ ይቅርታ ማለት ነው። ያው እንዳያችሁ ሉል ወንድማችንን በጣም መልካም ሰው ነው። በጣም ተሰምቶታል ማለት ነው። እንደው በጣም ነው የሚገርም። እንደው ምን አይነት ጊዜ ነው የደረስ ነው። እስቲ አክስት የገዛ አክስት ውስታ ለሌላ ሰው አሳልፋ መሽጠት፣ ያው መሽጠት በሉት ከመሽጠት አይተናነስም። እንግዲህ እሱ የተለያዩ መረጃዎች ሲሰበስብ እና አሁን ደግሞ ለእሷ ይናገራል። በቃ ከዛ በኋላ ደግሞ ያው ሉል እንግዲህ የሚሰራው ስራ አጉል ይሆናል ማለት ነው እና እንትኖቹ እንዳይዛቸው ያሸሹባቸዋል ማለት ነው። እና ቤተሰቦቼ በጣም ይገርማል። ማን እንደሚታመን አይታወቅም። እንግዲህ ያኔ ከእናንተ ጋር አብሮ የሚሰራ ሰው መቼ የራስ ሰው ነው ብላችሁ ብዙ ነገር አለ። እንግዲህ በስልክ ነው እንግዲህ ከእናንተ ጋር እያወራ ከዚህ ጋር ደግሞ እንግዲህ በስልክ ይለዋወጣሉ ማለት ነው መረጃ። አስቡ እና ሉል ወንድማችን አይዞህ እንግዲህ አንተ ጠንካራ ብርቱ ጀግና ምንም አይበግርህ ነህ። ያኔ ማይበገሬ ነህ ብርቱ ነህ እና በርታ አላህ ይጠብቅህ እላለሁ። ናሁምም ደግሞ ጥሩ አላረክም። አንተም ደግሞ ይቅርታ። እኔ ያው ወይ ጉድ! ሁላችሁም ብር ነው እንግዲህ እንደው ብር ነው ሰው ሁላ የሚያታልለው። ናሁምም ያው ብር ነው ያታለለው። እኔም ያው እንደምታቅ ጨርቃ ጨርቅ ነበረ ያው ምሰራው ብሏል። እና ከዛ ያው ደሞዙ ትንሽ ስለነበረ እዚህ ስራ ላይ ደግሞ በስንት ወር ማገኘው እዛ ደግሞ በአንድ ቀን ነው ማገኝና በብር ተታልዬ ነው በብር ተታለልኩኝ። ያው ብሩ በዛ ያለ ስለሆነ ለዛ ነው ሉል ያው ይቅርታ አጥፍቼ ያለው አሁን ተጸጸትኩኝ። በተለይ ያው እናቴን በጣም አዝናብኛለች፣ ቀናም ብላም አታየኝም በማለት ናሁም ተናግረዋል። እንዴት ታያለች? ያው ጥሩ ነገር የሰራ ይመስል የእናት እንኳን አንገት እኮ አስተፋህ ማለት ነው። እና ሉልም ደግሞ ያው እኔ እንግዲህ እናትህም ጋር ይዤ ከሄድኩ ወይም ደግሞ እናትህም ፊት የተናገርኩ ያው እኔ እንደ ቤተሰብ እንደ እናት እንደ እህት እንደ ሁሉም ነገር ስለማያቸው እንደገና ነገር ደግሞ ድርጊትህም እንዲወቁት በማለት ለዛ ነው ያቀረብኩህ እናት ጋር ብሎ ተናግረዋል። ለምን እናቴ ፊት ተናገርክ? ለምን እናቴ ያወቀች በማለት እናቴ እኮ አሁን ቀና ብላ አታየኝም፣ አንገቷ ደፍታለች ምናምን ብሎ ተናግረዋል። አዎ አንገት አስተፋ። ያው ጥሩ ልጅ ከተወለደ አንገት ቀና ያረጋል። ጥሩ ጀግና ለምሳሌ እንደ ሉል እንደ ዘሌ አይነቱ እናቱ ቀና ብላ ያ አንገቷ አደፋም ቀና ብላ ትሄዳለች። እንዳንተ አይነት ደግሞ ታማኝ ያልሆነ በታማኝነቱ በሀቅ ያልቆመ ሰው ደግሞ አንገቱን ይደፋል። እና አንተ እኮ ራስህን አንገትን ያስተፋሃቸው ስራህ ነው። ስራህ ጥሩ አይደለም። እንደ ሌሎቹ በአማንና በአደራ መልክ የተሰጠህን ስራ መስራት ነው እንጂ ምንም አያደርግልህም ማለት ነው። ያው እንደ ሉል ወንድማችን እንዳለው በሀቅ መስራቱ የተሻለ ነው። አላግባብ የሚመጣ ብር ምንም ጥቅም የለውም። አሁን እንግዲህ ሁሉም ነገር መኪናውም ሁሉም ነገር ይወረሳል አይወረስም ብሎ ደግሞ ሲጠይቀው ይወረሳል በማለት ራሱ ተናግረዋል። ለምን በሀቅ ስላልመጣ ማለት ነው ብሩ። ለምን ያ ብር የሰው ሀቅ አለበት እና
ለምን እህት ወንድሞች ብዙ ሰዎች እየተጎዳ የሚመጣ ብር ለማንም ምንም አይጠቅምም ማለት ነው። እንደ ሉል ቀንም ሌሊት ደፋ ቀና ብሎ የሚሰራና እህት ወንድሞች ካሉበት ጭንቅ መከራ የሚያወጣና በአግባቡ ስራው የሚሰራ ሰው ነው እና በታማኝነት በተሰማራበት ስራ ላይ የሚሰራ ሰው ብቻና ብቻ ነው እንጂ አላግባብ እኮ ብርም ቢገኝ እኮ ምንም አይጠቅምም ማለት ነው። ምንም አይጠቅምም። በአግባቡ እኛ የተሰማራበት ስራ ላይ ማንኛውም ሰው አሳልፈን በተለይ አሁን የራሳችን አሁን ለምሳሌ አሁን ናሁም ተቀጥሯል እዛ ሉል ላይ ማለት ነው። ግን ሉልን ለሌላ ሰው አሳልፎ ሰጥቶታል። እንደዛ ማድረግ የለብንም። እንዴት የራሳችን ሰው የቀጠረንን ወይም ደግሞ የስራ ፈጠራ የፈጠረልን ሰው እንዴት አሳልፈን እንሰጣለን ማለት ነው። የራሳችን ሰው አሳልፈን መስጠት የለብንም። ጥሩ አይደለም። ያው ናሁም አግባብ ነገር አላደረክም፣ ጥሩ ነገር አላደረክም። ያው አሁን ተጸጽተሃል፣ ግን የፈሰሰው አይታፈስም። ያው ጥንቃቄ ማድረግ መጀመሪያ ነበረ ማለት ነው። ያው ሌላው ደግሞ እንግዲህ አክስቴ ተብዬ የሉል አክስት፣ ወይ ጉድ! የእሷ ደግሞ እኮ የከፋ ነው እናንተ። እንዴት አክስት እንዶ ለማውራት ራሱ ይሰቀጥጣል፣ ይከብዳል ማለት ነው። እና የእሷ ደግሞ እንግዲህ ያው እንዳያችሁት ነው፣ ያው ቅር በለኝ ምናምን እያለች ነው፣ ግን እሱ አልሰማትም ማለት ነው። እሱ አልሰማትም። ለምን እስካሁንም እኮ አንድ ነገር እስካሁንም የሆነ ነገር እኮ ይሆን ነበረ። ያው በሁሉም ነገር ለሰዎች በጣም መልካምና ጥሩ ስለሚሰራ ያው አላህ ጠብቆት ነው እንጂ እነሱ እንግዲህ የተለያየ መረጃ እንግዲህ እየሰጡ ነበረ። እሷና ናሁም ማለት ነው። አክስተ ብዬና ናሁም ማለት ነው። ለማን ነው የሚሰጡት? ለመስፍኔ ማለት ነው። መስፍኔ እንግዲህ አስቡ ማለት ነው። እሱ እንግዲህ ያልዳሰሰው ሰው የለም። አሁን ደግሞ ወደ ቤተሰብ ሄደዋል ማለት ነው። ቤት ድረስ መጥቶ ነበረ ብላለች። ቤት ድረስ መስፍን መጥቶ ነበረ ሲላት ሉል አዎ መጥቶ ነበረ። እንግዲህ አስቡ ማለት ነው። እና የተከበራችሁ ቤተሰቦቼ እንዶ በጣም ይገርማል ማለት ነው። ያው ዛሬ እንግዲህ ይዤላችሁ የመጣው የሉል አክስትና ናሁም እንግዲህ ናሁም ያው አብሮ ነው የሚሰራው ከነሱ ጋር፣ ግን ምን ዋጋ አለው አሳልፎ ሰጥቷቸዋል ማለት ነው። ያው ተናግረዋል። እሱም እንግዲህ እየፈለጉህ ነው አንተ እንኳን ራሱ እንዳይደበድቡህ እኔ በኃይለኛው ነበረ የምከላከል ለምን ባለውለታዬና ወንድሜ ስለሆንክ ብሎ ተናግሯል ናሁም ማለት ነው። መጀመሪያ ነበር አንተ ለምን አሳልፈ ሰጠው? መጀመሪያ ነበር እኮ አንተ እና እንዳይመቱት ሁላ እየተከራከርኩ ነው እንዳይደበድቡት ሁላ እሱ እየጠበቀ ነበረ ማለት ነው። በጣም እኮ ነው የሚገርም እናንተ። እዛ ውስጥ ከሱ ጋር አብሮህ እየሰራ እንግዲህ አስብ፣ ከዚህም ከዛም ተቀናይተው ይሰራሉ ማለት ነው። እና ከእንደዚህ አይነት ሰው አላህ ያውጣን። እንግዲህ ታማኝነት የመሰለ ነገር በሀቅ መስራት የመሰለ ነገር የለም ማለት ነው። ባይሆነ ራሱ ስራው እንኳን ባይቻል ሰው አሳልፎ ከመስጠት ጥሎ መውጣት ይሻላል። እንደኔ ማለት ነው ይሻላል። 10 እጅ 100 በመቶ። ለምን እንዴት አንድ ሰው ጋር አብራችሁ የበላችሁ አብራችሁ ብዙ ነገር እያሳለፋችሁ አሳልፋችሁ ለሌላ ሰው መስጠት የለባችሁም። እና ቤተሰቦች የዛሬ ይዤላችሁ የመጣው ይህን ይመስል ነበረ። ሁላችሁም እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ሀገራችን ኢትዮጵያ ሰላም ያርግልን። እንግዲህ ሀሳብ አስተያየታችሁ አይለየን። በጣም ይገርማል። ያው እንግዲህ ዛሬ ይዤላችሁ የመጣው ይህን ይመስል ነበረ። ከመጥፎ ነገር ይጠብቀን። እንግዲህ ሉል ወንድማችንም አላህ ይጠብቅህ እላለሁ። ሰላማችሁ ይብዛልኝ።